በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 24 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት እንዲሁም ለጻድቁ አባታችን አቡነ ተክለ ሃይማኖት ሐዋርያ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጻድቁ አቡነ ተክለ ሃይማኖት ወይም ሐዋርያዊ በዚህች ዕለት የተመሰገነና የከበረ አዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ መልካም ዛፍ መልካም ፍሬ ያፈራልና ተክለ ሃይማኖትን የወለዱት ደጋጉ ጸጋ ዘአብና ካህኑ እግዚአርያ ናቸው። እርሱ በክህነቱ እርሷ በደግነቷ በምጽዋቷ ጸንተው ቢኖሩ እግዚአብሔር ጣፋጭ የሆነ ፍሬን ሰጥቷቸዋል። በዳሞቱ ገዥ በሞቶሎሚ አደጋ ቢደርስባቸው ቅዱስ ሚካኤል ጸጋ ዘአብን ከሞት እግዚአርያን ከትዕምርተ አርሚ ወይም ከአረማዊ ጋብቻ አድኗቸዋል። በኋላም የቅዱስን መወለድ አብስሯቸዋል። አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 ቀን በ1206 ሲሆን የተወለዱት ደግሞ ታኅሳስ 24 ቀን በ1207 ዓ.ም ነው። በተወለዱበት ቀንም ብዙ ተአምራት ተገልጸዋል። ቤታቸውም በበረከት ተሞልቷል። ጻድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህንንም ስም ይዘው አባታችን ጸጋ ዘአብን ተከትለው አድገዋል። በተለይ ቅዱሳት መጻሕፍትን ብሉያትንና ሐዲሳትን ተምረዋል። በሥጋዊ ጎዳና ብርቱ አዳኝ እንደነበሩ ይነገራል። ዲቁናን ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። አንድ ቀን ፍስሐ ጽዮን ለአድኖቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ አእላፍ መላእክት እያመሰገኑ በሚካኤል ክንፍ ላይ ተቀምጦ ወረደ። የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስምህ ተክለ ሃይማኖት ወይም ተክለ ሥላሴ ይሁን። አራዊትን ሳይሆን ነፍሳትን ታድናለህ። ዘወትር ካንተ ጋር ነኝ ብሎ በግርማ አረገ። ቅዱስ አባታችን አቡነ ተክለ ሃይማኖት ከዚህ ጊዜ በኋላ ሰዓትን አላጠፋም። ንብረታቸውን ለነዳያን በትነው በትር ብቻ ይዘው ቤታቸውን እንደተከፈተ ወደ ምናኔ ወጡ። ቅዱስ ተክለ ሃይማኖት ከጳጳሱ ቅስናን ተቀብለው የወንጌል አገልግሎትን ጀመሩ። በመጀመሪያ ስብከታቸው እዚያው ሸዋ ወይም ጽላልሻ አካባቢ በ10 ሺህ የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። አንደኛ የወዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንዱም ሃይማኖትን ክዷል ወይም በባዕድ አምልኮ ተጠምዷል። በሁለተኛ ደግሞ በሌላ መልኩ በዛግዌ ነገሥታት ጥረት ክርስትናና ምናኔ ተነቃቅቶ ነበር። ግማሹ ሀገር በጨለመበት ወቅት የደረሱት አዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት በወጣት ጉልበታቸውና በኃይለ መንፈስ ቅዱስ ብዙ ቦታዎችን አደረሱ። ሕዝቡን መሳፍንቱን ወደ ሃይማኖት መልሰው ማርያኖችንም ወይም ጠንቋዮችንም አጥፍተዋል። በገዳማዊ ሕይወት ቅዱስ አባታችን አቡነ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉም በ3 ገዳማት በረድነት አገልግለዋል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመታት፣ በአቡነ ኢየሱስ ሞዐ ዘሐይቅ ገዳም ለ7 ዓመታት፣ በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመታት፣ በአጠቃላይ ለ26 ዓመታት አገልግለዋል። በአቡነ ኢየሱስ ሞዐ ከመነኮሱ በኋላ ወደ ምድረ ሸዋ ወይም ዞረሬ ተመልሰው በአንዲት በዓት ውስጥ ለ22 ዓመታት ቁመው ጸልየዋል። በተሰበረ እግራቸውም 6 ጦሮችን በግራና በቀኝ ተክለው ለ7 ዓመታት ጸልየዋል። ኢትዮጵያዊው ጻድቅና ሐዋርያ ቅዱስ አባታችን አቡነ ተክለ ሃይማኖት ኢትዮጵያ ወደ ኢየሩሳሌም ተጉዘው በቅዱሳን መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። የወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል።
ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ ዕርገታቸው የረገጧቸውን ቦታዎችም ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረም በገሃድ እንጂ። በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ታምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታቸውን እንዴት ተሰቀለ ሆኖ ቢመለከቱት አይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና አይናቸው ጠፋ። በዚያች ቅጽበት ስም አጠራሯ የከበረች እመቤታችን ቅድስት ድንግል ማርያም ፈጥና ደርሳ ተክልዬን ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው ማዕጠንተ ወርቁን ይዘው ከአራቱ ካህናተ ሰማይም ተደምረው ሥላሴን በአንድነቱና በሦስትነቱ ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። ተአምራት የአባታችን የአቡነ ተክለ ሃይማኖት ተአምራት እንደ ሰማይ ከዋክብት የበዛ ነው። ሙት አንስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገዋል። ብዙ ደቀ መዛሙርትን አፍርተው ደብረ ሊባኖስን መስርተዋል። በዚያችም ሴትና ወንድ መነኩሳት እንደ ሕፃናት አብረው ኖረዋል። በዘመናቸው ሰይጣን ታስሯልና። ጻድቅ ሰማዕትና ሐዋርያ አባታችን አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለው አላፍ ፍሬን አፍርተው በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 24 ቀን በ1306 ዓመተ ምህረት አርፈዋል። ጌታ ድንግል ማርያምና ቅዱሳን ከሰማይ ወርደው ተቀብለዋቸዋል። 10 ትውልድ የሚያስምር ቃል ኪዳንንም ተቀብለዋል። ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ ፍስሐ ጽዮን፣ አዲስ ሐዋርያ፣ መምህረ ትሩፋት፣ ምድራዊ መልአክ፣ ለስድስቱ ክነፊሁ ባለ 6 ክንፍ፣ ጻድቅ፣ ገዳማዊ፣ ሰማዕት፣ የኢትዮጵያ መነኩሳት አለቃ፣ ፀሐይ ዘበጸጋ፣ የኢትዮጵያ ብርሃኗ፣ ብእሴ እግዚአብሔር ሰው፣ መናኒ፣ ኤጲስቆጶስ ዘጨጌ አቡነ ተክለ ሃይማኖት። እነዚህ የአባታችን ስሞች እንደ ዘመኑ ሰው ለመሞጋገስ የወጡ ሳይሆን ሁሉም በትክክል ስራዎቹንና ለቤተ ክርስቲያን የሆነላትን የሚያዘክሩ ናቸው። የአባታችን የአቡነ ተክለ ሃይማኖት ረድኤታቸው በረከታቸው ይደርብን፣ እንዲሁም ምልጃ ጸሎታቸው ይጠብቀን። ሀገራችን ሰላም ፍቅር ያድርግልን። በታኅሳስ 24 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ቅዱስ አቡነ ተክለ ሃይማኖት፣ ቅዱሳን ጸጋ ዘአብና እግዚአርያ፣ ቅዱስ አግናጤዎስ ሐዋርያ፣ ቅድስት አስቴር፣ አባ ፊሊንጎስ ሊቀ ጳጳሳት፣ አባ ጳውሊ ጻድቅ፣ ጻድቃን ቅዱሳን ዘካዲስ ናቸው። ወርሃዊ በዓላት ደግሞ ቅዱስ ቶማስ ዘመርዓስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ቅድስት ክርስቶስ ሰምራ ናቸው። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን አለንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን
ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብለህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።